የተባበሩት መንግስታት ሪፎርም መደረግ አለበት። ተመሳሳይ ፍላጎት አለን። ተመሳሳይ የብልጽግና መንገድ ላይ ነው ያለነው። አስፓይሬሽን አለን። ዓለምን መቀየር እንችላለን። ዓለምን የፍትሃዊ ስርዓትን ማስፈን እንችላለን። እንደሚወራበት ብሪክስ የዓለምን አስተላልፍ ማስተካከል እንጂ በአንዱ ላይ በጠላትነት የመነሳት አይደለም። ኢትዮጵያ የብሪክስን ትሩፋቶች ወዲያው ማግኘት የቻለች ይመስለኛል። ኢትዮጵያ ዝም ብላ አይደለም የተመረጠችው እንዳልኩ። ኢትዮጵያ የብቻዋን የራሷን ጉዳይ ከሞላልኝ በቃ ሌላው አፍሪካ ሚል እንትን ኖሯት አያውቅም። ፍትሃዊ አይደሉም፣ ለአንድ ወገን ያደሉ ናቸው። በዛ ደስ አላለኝም ብለህ የነበረ ታሪክ አትሰርዝም። ወደፊትም የሚመጣ መልካም ነገር አትሰርዝም። በዋናነት አሁን ዓለም ላይ የሚታዩ ችግሮችን ለመፍታት ትንሽ ያልተስማማንበት ጉዳይ አለ ከሶማሌ። ኢትዮጵያ ሶማሌ ውስጥ ጠላት እንዲደራጅ ከኢትዮጵያ በተጻራሪ የቆሙ ኃይሎች ኤርትራ ውስጥም ሶማሌ ውስጥም እንዲደራጁ ትፈቅዳለች። በየት በኩል ነው? ወይም እንደዛ ከሆነ ወይ ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን የምናነሳበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ እንደ ሁሉ ጊዜው የአፍሪካ ቀንድ ትኩሳቶችን ለመዳሰስ ይሞክራል። ከዛ በተጨማሪም ሌሎች ጉዳዮችን ያነሳል። ተመልካቾች፣ የዚህ ሳምንት ትልቁ ጉዳይ የ16ኛው የብሪክስ ጉባኤ ነው በሩሲያ ካዛን የተደረገው። በዛ ጠቅላይ ሚኒስትር አብይን ጨምሮ በርካታ የብሪክስ አባል ሀገራት መሪዎች ተሳትፈዋል። ምን ጉዳዮች ተነሱ የሚሉትን ነገሮች ለማየት እንሞክራለን። ይህ ሳምንት በሶማሊያ ከፍተኛ የሆነ የፖለቲካው ጥንቅጥ የታየበት ነው። ፕሬዝዳንቱም በተለያዩ የምስራቅ አፍሪካ ሀገራት ጉዞ አድርገው ነበረ። ከነዛ ጉዞች ምን አተረፉ የሚሉትን ነገሮች እናነሳለን። ከዛ በተጨማሪም ወደ አፍሪካ ቀንድ እየመጣች ያለችው እስራኤልን የተመለከተ እንደዚሁም በሱዳን ያለውን መረጋጋትና ቀጠናዊ አንድምታውን ለማየት እንሞክራለን። ይህንን ፕሮግራም እንድትከታተሉም እናንተንም በዚህ አጋጣሚ በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን ላይ በሀገር ውስጥም በውጭ መመልከት ይቻላል። አዲስ አበባና አካባቢዋ ላይ ደግሞ በ105.3 ሜጋሄርዝ ላይ በምታገኙት አዲስ ዋልታ ኤፍኤም ላይ እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ይህንን ፕሮግራም ታገኙታላችሁ። ለማንኛውም በድጋሚ አብራችሁ እንድትቆዩ እንጋብዛለን። እስጢፋኖስ አበራና ስለሺ አጎስ የዛሬውን አጀንዳ ፕላስ አጀንዳ ይዘን ከመሸጋገሪያ በኋላ እንመለሳለን። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ የአዲስ ዋልታን አጀንዳ ፕላስ እየተመለከታችሁ ትገኛላችሁ። ቀደም ሲል ያስተዋወቅኳችሁን ጉዳዮች በስፋት እንመለከታለን። በድጋሚ አብራችሁ እንድትቆዩ እኔም ስለሺም በአክብሮት እንጋብዛለን። ስለሺ እንዴት ነህ? ሰላም ስጢፎ፣ ሁሉ ሰላም? ሁሉ ሰላም። ተመልሰናል ወደ ተመልካቾቻችን በሌላ የአጀንዳ ፕላስ ፕሮግራም። በዚህ ሳምንት በርካታ ሁነቶች በሀገራችንም ነበሩ፣ በዓለም አቀፍ ሁኔታም ታይተዋል። በሀገራችን ላይ ከዚህ ከፊፋ የስማነው ጠቅላላ ጉባኤ ከካፍ ጋር በተገናኘ ከተማችን ደምቃ ነበር። ትልልቅ እንግዶች የመጡበት ነበረ። ጠቅላይ ሚኒስትር አብይም ለእንግዶች ደማቅ አቀባበል አድርገዋል። ኢትዮጵያም በ2029 የሚካሄደውን የአፍሪካ ዋንጫ የማስተናገድ ጥያቄ አቅርባለች። ብዙ ነገር ነበረ በከተማችን ውስጥ። ከሱ በኋላ ደግሞ ጠቅላይ ሚኒስትር አብይ እንደዚሁም ቀዳማዊት እመቤት ዝናሽ ታያቸው በ16ኛው የብሪክስ ስብሰባ ላይ ለመገኘት ወደ ሩሲያ ካዛን ተጉዟል። እንደምናውቀው ከ2006 ጀምሮ ነው ብሪክስ የተቋቋመው። ከዛ በኋላም መጀመሪያ 3 ሀገራት ነበሩ። ከዛ እነ ደቡብ አፍሪካን ጨምሮ አሁን ከዚህ ዓመት ጀምሮ ደግሞ ኢትዮጵያም አባል ነችና የብሪክስ ፋሚሊ ወይም ደግሞ የብሪክስ ቤተሰብ እየሰፋ እየሄደ
ይመስላልና ይሄ አንድ ለኢትዮጵያ ትልቅ የዲፕሎማሲ ስኬት ወይም ደግሞ የዲፕሎማሲ ከፍታ ነው ብሎ መውሰድም ይቻላልና ኢትዮጵያ ምን አተረፈች፣ ኢትዮጵያ ከብሪክስ ምን አገኘች የሚሉትን ነገሮች በኋላ እንመለስበታለን። ነገር ግን እንደው ጠቅላላ ተደርጎ በዚህ በካዛን በተካሄደው 16ኛው የብሪክስ ስብሰባ ላይ ምን ነገሮች ተነሱ፣ እንዴት ነበር የሚለውን እስቲ ጠቅላላ አድርገን እናንሳውና ከዛ ደግሞ ኢትዮጵያ ከብሪክስ ምን አገኘች የሚለውን ነገር ለማንሳት እንሞክራለን። እውነት ነው። አሁን ብሪክስ ላይ ትንሽ የተለያዩ ነገሮች ሲወሩ ተሰማለ። መጀመሪያ ብሪክስ ምንድነው? ምን ያክል ትልቅ ነው? ምንድነው? እነማን ናቸው ብሪክስ የሚባለው ስብስብ ውስጥ ያሉት እነማን ሀገራት ናቸው ምናምን የሚለውን ማየት ጥሩ ነገር ነው። ብሪክስ በጣም በእድሜ ትንሹ ቢሆንም ግን ትልልቅ ሀገራት የሚገኙበት የዓለምን አስተላለፍ ይቀይራል ተብሎ የሚታሰብ አባላቱ ወደ 45 በመቶ የሚሆነውን የዓለም ህዝብ የሚሸፍኑ 30 በመቶ የሚሆን የቆዳ ስፋት የሚሸፍኑ በኢኮኖሚም ቢሆን 35% የግሎባል ጂዲፒ የሚሸፍኑ ትልቅ ሀገራት ናቸው። ትልቅ ስብስብ ነው። እዚህ ስብስብ ውስጥ ብዙ ሀገራት ለመግባት የሚፈልጉት በጣም ብዙ ሀገራት ፍላጎት አላቸው። ከ40 በላይ ሀገራት አመልክቷል። በተለይም በርካታ የኤዥያ እና የአፍሪካ ሀገራት ይጠይቃሉ። የኤዥያ እና የአፍሪካ ሀገራት ይጠይቃሉ። ወደ 40 ከምናምን ሀገራት ጠይቀው ነው ኢትዮጵያ በብዙ መስፈርት ተመዝና አባል ሆነችው። እነዚህ ከሚጠይቁት 40 ሀገራት መካከል በሚገርም ሁኔታ የኔቶ አባልም የሆኑ እንደነ ቱርክ አይነት ሀገራትም እንደዚሁ ጥያቄ ሲያቀርቡ ታያለ። ግን ብሪክስ የተቀበላቸው ሀገራት የተመዘኑበት በርካታ መመዘኛዎች ነው። አንድ መመዘኛ አይደለም፣ ብዙ ነው መመዘኛ። እንትኑም ቢነሳ ግን አንድ አሁን የብሪክስ አባል ሀገራት መሪዎችም ብዙ ምሁራንም ሲያነሱ ምናምን እንመለስበታለን። ይሄን አዲስ የዓለም ስርዓት ያስፈልጋል ነው፣ ኒው ወርልድ ኦርደር ያስፈልጋል። ምክንያቱም እስካሁን የነበሩት እንደነ ተባበሩት መንግስታት ምናምን አይነት ተቋማት ፍትሃዊ አይደሉም፣ ለአንድ ወገን ያደሉ ናቸው የሚል ነገር የሚነሳበታልና አሁን ስትገልጽ እንግዲህ ብዙ አገሮች እየጠየቁ ነው፣ ብዙ አገሮች የብሪክስ አባልነትን እየፈለጉ ነው ሲባል ከሆነ በፊት የነበረው ስርዓት የገፋቸው ወይ ደግሞ በፊት የነበረው የዓለም ስርዓት ገፊ ነበር የሚለው ነገር አሉ። ስብስቦች አሉ ከተባበሩት መንግስታት ውጪም ለምሳሌ እንደ G7 አይነት ስብስቦች አሉ። በዓለም ፖለቲካ ላይ በዓለም ኢኮኖሚ ላይ ትልቅ የመወሰን ስልጣን አቅም የወሰዱ እንደዚህ ብሎኮች አሉ። ይሄ ብሪክስ ብሎክ ያንን ባላንስ ያደርጋል እና ባላንስ ለማድረግ ሲመጣ ደግሞ በጣም አሻሽሎ ነው ሰፊውን የዓለም ክፍል ይዞ ነው። አሁን ከጂ7 ጋር በታነጻጽረው 45% የዓለምን ህዝብ የሚሸፍኑ ሀገራት ናቸው ብያለሁ ብሪክስ ውስጥ ያሉት። እዛ ጂ7 ጋር ብትሄድ 10% አካባቢ ትንሽ ነው። ጂዲፒያቸውን ብትወስድ የብሪክስ ግሎባል ጂዲፒ የብሪክስ ሀገራት ይበልጣል። ሶ አሁን ባላንስ የማድረግ እና ሰፊውን ግን የማቀፍ ሂደት ነው። ኢትዮጵያ እዚህ ብሎክ ውስጥ ነው የገባቸው። በሚገርም ሁኔታ የኢትዮጵያ እንትን አሰላለፍ ደግሞ ወደ የብሪክስ ብሎክ ውስጥ መግባቷ ከዌስተርን ጋር ያላትን ዲፕሎማሲያዊ ግንኙነት ደግሞ ሲያሳጣት አታይ። ኢትዮጵያ ሁልጊዜ የምትከተለው የገለልተኝነት እንትን ነው ፖሊሲ ነው። እሷን እስከ ተጠቀማት ድረስ ሌላውን ያለመንካት ፖሊሲ ነው። በእንትን አይደለም አሁን እንደሚወራበት ብሪክስ የዓለምን አስተላልፍ ማስተካከል እንጂ ባንዱ ላይ በጠላትነት የመነሳት አይደለም። አሁን ባንዱ ላይ በሌሎቹ ላይ በጠላትነት የመነሳት አድርገው ያዩታል። ዶላርን እንደዚህ ለማድረግ ነው እንትና እንደዚህ ለማድረግ ግን አይደለም። እነዚህ ሀገራት የራሳቸውን ብልጽግና የራሳቸውን ዕጣ ፈንታ ለመወሰድ የሚያስችላቸው ትብብር የሚያደርጉበት ትልቅ ማዕቀፍ ነው። እዛ ማዕቀፍ ውስጥ መግባት ደግሞ ትልቅ ዲፕሎማሲያዊ ስኬት ነው። ኢትዮጵያ ካስመዘገበቻቸው በየዘመናቱ ካስመዘገበቻቸው ትልልቅ ዲፕሎማሲያዊ ድሎች አንዱ ይሄ ነው። ይሄ የብሪክስ አባልነቷ ነው። ኢትዮጵያ ዝም ብላ አይደለም የተመረጠችው እንዳልኩ በህዝብ ብዛት ብቻ አይደለም የተመረጠችው። በህዝብ ብዛት ብቻ ቢሆን ኖሮ በህዝብ ብዛት ከኛ የሚበልጥ የአፍሪካ ሀገር ነበር ብቻ ያመለከተም። ናይጄሪያ ለምሳሌ አመልክታለች፣ ግን አልተመረጠች። በኢኮኖሚ ስትሬንግዝ ብቻም አይደለም። በኢኮኖሚ ስትሬንግዝ ከኛ ጋር የሚፎካከሩ አሁን ናይጄሪያ አልተመረጡ እና አልጄሪያ አልተመረጡ። ወይ ደግሞ በአጠቃላይ ፓኬጅ ነው ኢትዮጵያ ባላት በቀጠናው ላይና በአፍሪካ ያላት ተሰሚነት በታሪኳ በህዝብ ብዛት ለምሳሌ ብሪክስ ውስጥ 4 ሀገራት ብቻ ናቸው ህንድ፣ ቻይና፣ ሩሲያና
ብራዚል ብቻ ናቸው በብዛት የሚበልጧት። አምስተኛ ኢትዮጵያ ናት። አሁን የተቀላቀሉት የሚሉ በፊት የተቀላቀለችው ሳውዝ አፍሪካ በብዛት ከኢትዮጵያ በታች ናቸው። በኢኮኖሚ ኢትዮጵያ በጣም በእድገት ላይ ያለ ኢኮኖሚ ያላት ሀገር ናት። በተደማጭነት ፖለቲካል ተደማጭነት በአህጉር ውስጥም ያለ ተሰሚነት እነዚህ በሙሉ ተደማምረው ነው ለምርጫ ያበቁን። ይሄ በጣም ትልቅ ድል ነው። እንዲያውም እንዴት ኢትዮጵያ ተመረጠች የሚል ክርክርም ነበር። እኛ ጋር ሲመጣ በእጅ ያዙት ወርቅ እንዳይሆን በትክክል በልኩ ማየትና መረዳት ይገባል ማለት ነው። እንግዲህ እንዳልከው በዚህ በካዛን ሩሲያ በተካሄደው ጉባኤ ላይ ብሪክስ እየሰፋ የመጣ ስብስብ ነው። ከዚህ በፊት 4 ሀገራት ብቻ ነበሩ። አሁን እየሰፋ መጥቶ እንዳልከው በዚህ ዓመት ኢትዮጵያ፣ ግብጽ፣ ኢራንና የተባበሩት አረብ ኤምሬቶች የብሪክስ አባልነትን ተቀላቅለው አሁን ብሪክስ ወደ 9 አካባቢ ሆኗል። ሳውዲ አረቢያም እዚህ ስብስብ ውስጥ ገብታለች። እስካሁን ሙሉ አባልነቱን የማግረት ሂደት ላይ ነች። አርጀንቲናም እንደዚሁ ተመርጣ ነበር። ሲመጣ የፖሊሲ ለውጥ አድርገዋል። በካዛኑ ጉባኤ ላይ እንዳልከው ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ተገኝተዋል። ከዛ በተጨማሪ እንግዲህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ነበሩ በአዘጋጅነት። የህንዱ ጠቅላይ ሚኒስትር ናራንድራ ሞዲም ነበሩ። የቻይናው ፕሬዝዳንት ጂፒንግ ነበሩ። የደቡብ አፍሪካው ሲሪል ራማፎሳ ነበሩ። የተባበሩት አረብ ኤምሬትን በመወከል መሐመድ ቢን ዛይድ አልናህያ ነበሩ። የኢራኑ ፕሬዝዳንት መሱድ፣ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ነበሩ። የብራዚሉ ፕሬዝዳንት ሉላ በገጠማቸው የጤና ቀውስ አልተገኙም። በጭንቅላት ጉዳት ገጥሟቸው ነበርና ረጅም ጉዞ በረራ ማድረጋችንም በሚል ተከልክለው ነው የቀሩት። ግን በቪዲዮ ንግግር አድርገዋል። ከዛ በተጨማሪ የቱርኩ ኤርዶጋንም ነበሩ። የቪየትናምም አሁን ቱርክም ቪየትናምም እዚህ ስብስብ ውስጥ ለመግባት ጥያቄ አቅርቧል። የቪየትናም ጠቅላይ ሚኒስትርም በስፍራው ነበሩ። እነ ማሌዥያን የመሳሰሉ ትልቅ ሀገራትም አሁን ፍላጎት እያሳዩ ነው። አንቶኒዮ ጉቴሬዝም በዚህ ስብሰባ ላይ ነበሩና እሱ እንደውም ብዙ ሰዎች ሲነጋገሩበት ነበረ። ጉቴሬዝ እንግዲህ የተባበሩት መንግስታት ሰክሬታሪ ሆነው እዚህ ጉባኤ ላይ መገኘታቸው ምክንያቱም ከትላንት ወዲያ እዚህ ነበሩ ጉቴሬዝ እንደምናስታውሰው። ከዛ በፊት ደግሞ በተለይ ከዚህ ከእስራኤል ጋር ባላቸው ኮንፍሮንቴሽን እስራኤል ሀገሬ እንዳይገቡ ምናምን የሚል ነገር ያነሳሉና እዚህ አዲስ አበባ በነበረው ስብሰባ ላይ የተባበሩት መንግስታት ሪፎርም መደረግ አለበት አይነት ድምጸት ያለው ቀጥታም ባይሆን ንግግር ሲያደርጉ ነበር አንቶኒዮ ጉቴሬዝ እና የተባበሩት መንግስታት ዋና ጸሐፊ እዚህ መገኘታቸው የሆነ እሳቸውም ራሱ ተባበሩት መንግስታት ላይ ቅሬታ አላቸው ወይ የሚል አይነት ስሜት የሚፈጥር ይመስላል። ማለት ሌላኛው የተባበሩት መንግስታት ስብሰባ የሚመስልህ የተገኙ ሰዎችን ስታይ የተገኙት ሀገራት መሪዎችን ስታይ ሌላኛው የተባበሩት መንግስታት ስብሰባ የሚመስለው ጉተሬዝ መሄዳቸው በጣም ትክክል ነው። እንደምታውቀው እነዚህ ሀገራት በጣም ትልቅ ናቸው። ለዓለም ሰላም ያበረክቱትም ነገር ትልቅ ነው። እንደምታውቀው የዚህ የብሪክስ አባላት ሆነው እያለ ግን በተለያየ የዓለም እንትን ውስጥ ችግር ውስጥ ያሉ አሉ። ለምሳሌ ሩሲያ የዩክሬን ችግር አለባት። ኢራን ከእስራኤል ጋር ያለው ችግር አለ። እነዚህን መሪዎች ስብሰባ ላይ ተገኝተህ የሚሉትን አዳምጠህ መፍትሄ ማፈላለግ የተባበሩት መንግስታት ዋና ጸሐፊ አንደኛው ስራ ነው። እንደገና ዓለም ተሰብስቧል። ሌሎች ሀገራት ባይመጡ እንኳን የብሪክስ አባላት 9 ብቻ እንኳን ተሰብስበው ቢሆን 45% የዓለምን ሕዝብ የሚወክሉ እንትኖች ስብስቦች ናቸው ያሉት። ይህንን ስብስብ እዛ ስብስብ ላይ መገኘት ምንም ሌጂቲሜት እንትን ነው፣ መገኘታቸውም ትክክል ነው ብዬ ነው የምወስደው። ግን ያው የተለያየ ተቃውሞ የሚያሰሙ ምናምን ሰዎች መጀመሪያ ብሪክስን የሚያዩበት መነጽር ትክክል ስላልሆነ እሳቸውም ለምን ሄዱ የሚሉት እንትኖች ብሪክስን የሚያዩበት መነጽር መጀመሪያ የሆነ የአኩራፊዎች ስብስብ በዓለም ኦርደር ያኮረፉ የዓለምን የመጀመሪያ የተሰመረውን ስርዓት እንትን ያሉ አይነት ነገር ያመጹ በዛ ላይ ማናም ይመስላል። ግን አይደለም። የራሳቸውን ዕጣ ፈንታ በራሳቸው ለመወሰን የተሰባሰቡ ኢኮኖሚያቸው ታይቶ እድገታቸው ታይቶ ተመሳሳይ ፓዝ ላይ ነን ያለ ነው። ተመሳሳይ ፍላጎት አለን፣ ተመሳሳይ የብልጽግና መንገድ ላይ ነው ያለ ነው፣ አስፓይሬሽን አለን የሚሉ ሀገራት ሰብስበው ስለ ብልጽግናቸው ስለ እድገታቸው እና ደግሞ ፍትሃዊነትንም ለዓለም የማስተማር እንትን ነው። ብዙ ሀገራት ይህን የሚፈልጉበት ምክንያት
ያለው እንትን ነው ያለውም ጥቅም ነው። ብሪክስ ውስጥ መግባት ያለውም ጥቅም ጭምር ነው። ብዙ ጥቅሞች አሉት እንዳልከው ፍትሃዊነትን ይጠይቃሉ የብሪክስ አባል ሀገራት። ዓለም ፍትሃዊ ለሁሉም እኩል መሆን አለባት ወይ ደግሞ ኢኩዊቲ የሚለው ነገር ደጋግመው ያነሳሉ። በተለይ ደግሞ የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ እና የብራዚሉ ፕሬዚዳንት ሉላ እነዚህ ሀገራት የጋራ ገንዘብ ቢኖራቸው የሚል አይነት ሀሳቦችን ያነሳሉ። የሩሲያውን ፕሬዚዳንት እንዲህ አይነት ሀሳቦችን በዚህ ስብሰባም ከዚህ በፊት በነበሩትም ላይ ሲያነሱ ይታያል። የቻይናው ፕሬዚዳንት ጂፒንግ ደግሞ የስዊፍት የዓለም አቀፍ የገንዘብ ክፍያ ስርዓትን ማዘመንና የብሪክስ አባል ሀገራት የሚጠቀሙበት የክፍያ ስርዓት ቢኖር የሚል አይነት ሀሳቦችን ያነሳሉ። ቅድም እንዳልከው በተለይ ምዕራባውያን ሚዲያዎች ለብሪክስ ያላቸው አተያይ ትንሽ የተንሸዋረረ ነው ሊባል የሚችል ይመስለኛል። በቀደም የዘ ኢኮኖሚስት ላይ አንድ ጽሁፍ አይቼ ነበርና ጠቅለል ሲል የብሪክስ ፍላጎትና የብሪክስ ስብስብ ዋነኛ ዓላማ ዶላርን መገዳደር ነው ወይም ደግሞ በዶላር ላይ የተነሳ አመጽ ነው አይነት ነገር ብሎ ያነሳል። ይሄንን ጥያቄ የሩሲያ ፕሬዚዳንት ቤተ መንግስት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተጠይቀው ነበርና ቅድም አንተም በገደም ደግሞ ያነሳውን አይነት የሚመስል መልስ ነው የሰጡት እሳቸው። የብሪክስ አባል ሀገራት የራሳቸውን ጥቅም ማስከበር እንጂ ማንም ላይ የመነሳት ወይም ደግሞ ማንም ላይ የማመጽ አይነት ነገር አይደለም። ከዶላርን መገዳደር ምናምን የሚል አጀንዳም እኛ ውስጥ የለም የሚል ጠቅልል ያለ ሀሳብ ሰጥተዋል። ግን በጋራ ተባብረን በጋራ ተሰባስበን ዓለምን መቀየር እንችላለን፣ ዓለም ላይ ፍትሃዊ ስርዓትን ማስፈን እንችላለን የሚል አይነት ሀሳብ አንስተዋል። እንግዲህ በዚህ ጉባኤ ላይ ብዙ ነገሮች ተነስተዋል። ብዙ ሀሳቦችም ልውጥ ተደርጎባቸዋል። በዛ ጉባኤ ላይ እንግዲህ ከተነሱ ወይም ደግሞ ንግግር ካደረጉ የአባል ሀገራት መሪዎች አንዱ ደግሞ ጠቅላይ ሚኒስትር አብይ ናቸውና ምን አነሱ? ምን ተመለከትክ? ጠቅላይ ሚኒስትር አብይ ብዙ ነገር ነው ያነሱት። እነዚህ የብሪክስ አባል ሀገራት ተባብረው ዓለምን የማሻገር አቅም እንዳላቸው የኢትዮጵያን አቅም ተናግረዋል። በርካታ ጉዳዮችን አንስተዋል። ግን እኔ በጣም ኢምፕሬስ ያደረገኝ ሁል ጊዜም ቢሆን ኢትዮጵያውያን ወደ ሆነ ዓለም አቀፍ መድረክ ስንሄድ የብቻችንን ጉዳይ ይዘን አንሄድ። ሁሌ የማይለየን ሁሌ ይዘነው የምንገባው አፍሪካዊ አጀንዳ አለ። ከአጼ ኃይለ ሥላሴ ሊግ ኦፍ ኔሽን ስብሰባ ጀምሮ ስለ ጥቁር ሕዝቦች የሆነ ኢትዮጵያ የብቻዋን የራሷን ጉዳይ ከሞላልኝ በቃ ሌላው አፍሪካ የሚል እንትን ኖሯት አያውቅም። ኢትዮጵያ ውስጥ ምንም አይነት ይሁን እንትናችን የትኛውም አይነት የመንግስት ስርዓት ቢኖር ወደሆነ ዓለም አቀፍ ጉባኤ ውስጥ ወደሆነ ዓለም አቀፍ ስብስብ ውስጥ ስንሄድ ይዘን የምንሄደው ወይም ከጀርባችን የማይጠፋው አፍሪካዊ አጀንዳ አለ። ትናንትናም ያየሁት ይሄንኑ ነው። ጠቅላይ ሚኒስትር አብይ አህመድ የጸጥታው ምክር ቤት የአፍሪካን ድምፅ መስማት እንዳለበትና አፍሪካ መደመጥ እንዳለባትም ሲያነሱ ነበርና ይሄ በጣም ደስ ብሎኛል። ይሄ የኢትዮጵያ ከለር ወይም የኢትዮጵያ መገለጫ ስለሆነ ይሄንን ማንሳታቸው እኔም በጣም ተገቢ ነው። ደግሞ በጣም ደስ የሚላል ኢትዮጵያ በቃ የኢትዮጵያ መሪ ወይም የኢትዮጵያ ዲፕሎማቶች ሁሌም ይሄንን ነገር ኮንሲስተንትሊ ይዘው መቀጠላቸው በጣም የሚያስደስት ነገር ስለሆነ እውነት ነው። እንግዲህ እንዳልከው ጠቅላይ ሚኒስትር አብይ በመድረኩን ለአፍሪካዊ አጀንዳዎችንም ለማንሳት ተጠቅመውበታል። ብዙ ሀሳቦችን አንስተዋል። ይሄ ራሱ የብሪክስ ስብሰባ መዘጋጀቱ ያለውን ጥቅም በተለይ ደግሞ ፕሬዚዳንት ፑቲንን አመስግነው ነው ንግግራቸውን የጀመሩት። ከዛ በኋላም የብሪክስ አባል ሀገራት ወይም ደግሞ የብሪክስ ቤተሰቦች በትብብር መስራት አለባቸው የሚል ነገር ደጋግመው አንስተዋል። በዋናነት አሁን ዓለም ላይ የሚታዩ ችግሮችን ለመፍታት ወይም ደግሞ ዓለም ላይ በርካታ ክራይሲሶች አሉና እነዚህን ክራይሲሶች ለመፍታት ትብብር፣ ጥበብና አርቆ አሳቢነት የተሞላበት አመራር ወይም ደግሞ ሊደርሺፕ ከመሪዎች ይጠበቃል የሚል ሀሳብ አንስተዋል ጠቅላይ ሚኒስትር አብይ። በታዳጊ ሀገራት ወይም ደግሞ አሁን ያለው ዓለም ላይ ያለው የገንዘብ ተቋማት ወይም ደግሞ ፋይናንሻል ኢንስቲትዩሽንስ
ፍትሃዊ ያልሆነ አሰራር በተለይ በታዳጊ ሀገራት ላይ ከፍተኛ ተጽዕኖ እያሳደረ ነው። የፍትሃዊ ያልሆነው የዓለም የገንዘብ ተቋማት አሰራር በታዳጊ ሀገራት መካከል ከፍተኛ የሆነ የሀብት ልዩነት እንዲፈጠር እያደረገ ነው። የዋጋ ንረትን እያስከተለ ነው። ከዛ በተጨማሪ ደግሞ ከፍተኛ የሆነ የስራ አጥነት ያስፈልገዋል እያስከተለ ነው። ስለዚህ የዓለም የፋይናንስ ተቋማት ፍትሃዊ መሆን በሚጀምሩበት ጉዳይ ላይ ለመወያየት ትክክለኛው ጊዜ አሁን ነው ከሚል ሀሳብ በዋናነት አንስተዋል። ከዛ በተጨማሪ ደግሞ ስለ ክላይሜት ፋይናንስ በተለይ ዓለም አሁን በአየር ንብረት ለውጥ እየተፈተነች ባለችበት ሰዓት ክላይሜት ፋይናንስ መደረግ አለበት። እንግዲህ ከኛ ጋር ብናመጣው በተለይ ደግሞ የግሪን ሌጋሲውን እዚህ ጋር ልታነሳው ትችላለህ። የብሪክስ አባል ሀገራት መካከል የሚኖር የንግድና የኢንቨስትመንት ትስስር ከየትኛውም ጊዜ በላይ ተጠናክሮ መቀጠል አለበት የሚል ሀሳብንም ጠቅላይ ሚኒስትሩ ደጋግመው አንስተዋል። ከዛ በተጨማሪ የአባል ሀገራቱ እርስ በርስ መተጋገዛቸው በብዙ መልኩ ይጠቅማል። በተለይ ደግሞ የፕሬዚዳንት ፑቲን እና የፕሬዚዳንት ዢፒንግ ኢኒሺዬቲቭ የሆነ እና ከዚህ ከአርቲፊሻል ኢንተለጀንስ ጋር የሚሰሩት ፕሮጀክት ወይም ደግሞ ምክር ሀሳብ አለና እሱን ኢትዮጵያን እንደምትደግፍ ጠቁመዋል። ከዛ በተጨማሪ ደግሞ ይሄ የኒው ዴቨሎፕመንት ባንክ የምንለው ለትልልቅ ከታዳጊ ሀገራት መፍትሄ ሊሆን እንደሚችል በተለይ ከመሰረተ ልማት ዝርጋታ ጋር በተገናኘ እንዳልከው የጸጥታው ምክር ቤት ሪፎርም መደረግ እንዳለበት አንስተዋል። መጨረሻ ላይ ያነሱት ሀሳብ ግን ትንሽ ሊያነጋግረን ይችላል ብዬ አስባለሁ። አንደኛ ኢትዮጵያ ከሰብሳሃራ አፍሪካ ሶስተኛውን ኢኮኖሚ እንደያዘች በርካታ ባለብሩህ አእምሮ የሆኑ ወጣቶች እንዳሏት፣ ሰፊ ሊታረስ የሚችል መሬት እንዳላት፣ ብዙ የታዳሽ ኃይል ምንጮች እንዳሏት ጠቁመው የብሪክስ አባል ሀገራት ውስጥ ሀገራቱም በሀገራቱ የሚገኙ ኢንቨስተሮችም በኢትዮጵያ በተለይ በኢንዱስትሪ፣ በግብርና፣ በኢነርጂ፣ በቱሪዝም እና በተለይ ደግሞ በአርቲፊሻል ኢንተለጀንስ ዘርፍ መተው ኢንቨስት እንዲያደርጉ ጥሪ አቅርበዋል። ከዛ በተጨማሪም ኢትዮጵያ ይህንን ለማድረግ ቅድም ጠቀስከው የግሪን ሌጋሲን እየሰራች መሆኑን አንስተዋል። የምግብ ዋስትናን ለመጠበቅ ከስንዴ ጋር በተገናኘ የሚሰራውን ስራ አንስተዋል። የስማርት ሲቲዎች እየገነባን ነው ብለዋል። ከዚህ ከኮሪደር ልማቱ ጋር በተገናኘ የቱሪዝም መዳረሻ እነ ሀላላ ኬላ እነ ወንጪ ምናምን ተብለው የተሰሩ አሉና ጥሪ አቅርበዋል። ምን ልል ፈልጌ ነው ኢትዮጵያ ባለፉት 4-5 ዓመታት የዘረጋቻቸው መሰረተ ልማቶች እንደተባለው በግብርናው፣ በቱሪዝም፣ በከተሞች አካባቢ የዘረጋችው መሰረተ ልማት የቻይና ቱሪስቶችን አይስብም ወይ? የቻይና ኢንቨስተሮችን አይስብም ወይ? የሩሲያ የሌሎቹንም አይስብም ወይ? ማለት አትሊስት ከኢኮኖሚ ሪፎርም ጋር በተገናኘም ኢትዮጵያ ብዙ ነገሮችን ክፍት ለማድረግ ሞክራለችና ምቹ ሁኔታዎች አልተፈጠሩም ወይ ለእድገት ለኢንቨስትመንት ለምናምን የሚሆነው ነገር ለለ አለ። የብሪክስ ጥቅሞችን ነው የብሪክስ አባል መሆናችንና የጠቅላይ ሚኒስትሩ ያደረጉት ጥሪ ኢትዮጵያ ምቹ ሁኔታ አለ። ኢትዮጵያ ውስጥ ለምሳሌ ኢንቨስት ቢያደርጉ ኢነርጂ አቅርቦት ላይ ችግር የለም። ኢትዮጵያ ውስጥ ማለት በኢነርጂ አቅርቦት ላይ ችግር እንዳይኖር እየተሰራ ነው። ፖቴንሻል የክሊን ኢነርጂ ሶርስ ኢትዮጵያ ውስጥ አለ። ታላቁ ህዳሴ ግድብ እያለቀ ነው። በቱሪዝም ብትል ኢትዮጵያ በጣም ትኩረት ያደረገችበት ነገር ቢኖር የቱሪዝማችንን ማስፋት ነው። እነ ጎርጎራን ቅድም የጠቀስካቸውን ሀላላ ኬላ እነ ምናምን ብታይ እነዚህ የሚመጡ ቱሪስቶችን ለማስተናገድ የተዘጋጁ ናቸው። ግን ኢትዮጵያ ከዛም ያለፈ ፖቴንሻል የቱሪስት አትራክሽን ሳይቶች አሏት። በከልቸራል ብትል፣ ፊዚካል እንትኖችን ብትል፣ ታሪካዊ ነገር ብትል አላት። እነዚህ ብሪክስ ሀገራት እርስ በርስ ደግሞ የሆነ የሚገናኙበት እርስ በርስ ደግሞ አንዳቸውን የሚጎበኙበት ፕላትፎርም ሲፈጠር ኢትዮጵያ የበለጠ ተጠቃሚ የምትሆንበት ሁኔታ ሊፈጠር ይችላል ማለት እንችላለን። እሱ ደግሞ ብዙ ከኢኮኖሚ እድገትም ጋር በተገናኘ ብዙ የሚያመጣቸው ነገሮች አሉ። ከዛ በተጨማሪ እንግዲህ ጠቅላይ ሚኒስትሩ በሁለትዮሽ ግንኙነት ከተለያዩ ሀገራት መሪዎች ጋር ውይይት አድርገዋል። ከተባበሩት አረብ ኤምሬቶች ጋር፣ ከደቡብ አፍሪካ ፕሬዚዳንት ጋር እንደዚሁም ከኢራን ፕሬዚዳንት ጋር ውይይቶች አድርገው ነበርና እነዚህም ውይይቶች የራሳቸው ትርጉም ይኖራቸዋል ብዬ አስባለሁ። ለምሳሌ የተባበሩት አረብ ኤምሬት
እንግዲህ ከለውጡ ጊዜ ጀምሮ ከኢትዮጵያ ጎን በብዙ መልኩ ድጋፍ ስታደርግ የነበረች ሀገር እንደሆነች ይታወቃል። ከደቡብ አፍሪካ ጋርም ያለን ጠንካራ ግንኙነት ይታወቃል። ከኢራንም እንግዲህ አዲሱ የኢራንም ፕሬዝዳንትም ናቸው በጉባኤው ላይ የተገኙትና እንደዚህ አይነት ጉባኤዎችን መሰል የሁለትዮሽ ዲፕሎማሲ ስራዎችን ለመስራት በዛ በኩልም የራሱ ጥቅም አለውና በእነዚህ ውይይቶች ምን ተነሳ ልልህ ፈልጌ ነው። አዎ አይ ምን እንደተነሳ በዝርዝር የወጡ መረጃዎች የሉም። ያው ተገናኝተው ጠቅላይ ሚኒስትሩ በጎን ለጎን ደግሞ ከደቡብ አፍሪካ ፕሬዝዳንት ጋር አንተ ከጠቀስካቸው ጋር ከጎን ለጎን ውይይቶች ማድረጋቸውን ነግረውናል። በሶሻል ሚዲያ ገጻቸው ላይ በጣም ገንቢ ነገር የሚሆነው አንዳንድ ጊዜ ፎርማል በሆነ ስብሰባ ፎርማል በሆነ ውይይት የማትፈታቸው ፎርማል በሆነ ጉዳይ ላይ የማታነሳቸውን ጉዳዮች እንደዚህ በጎንዮሽ ውይይት ላይ ብዙ የሚነሱ ነገሮች ይኖራሉ። ደቡብ አፍሪካ ወዳጅ ሀገር ናት። ብዙ ነገር ሊያነሱ ይችላሉ። ኢራንም እንደዚሁ ከኢትዮጵያ ጋር መልካም ግንኙነት ያላት ሀገር ናት። ብዙ ነገር ሊነሳ ይችላል። ምን እንደተነሳ ባላውቅም ግን በርካታ ጉዳዮችን አንስተው የሆነ ነገር ውይይታቸው በርካታ ሀሳቦች ይነሳሉ። እንግዲህ ቅድም እንዳልከው መሰል የብሪክስን አይነት ጉባኤዎች ብዙ ጠቀሜታዎች ያላቸው ይመስለኛል። ከኢትዮጵያ ጋር በተገናኘም ብዙ ብሪክስ ውስጥ መግባት ትርጉም የለውም ሲሉ የነበሩ ሰዎች ነበሩ በቅርብ ጊዜ ይሄ ነገር በተገለጸበት ጊዜ። ነገር ግን ኢትዮጵያ የብሪክስን ትሩፋቶች ወዲያው ማግኘት የቻለች ይመስለኛል። በተለይ ከተባበሩት አረብ ኤሚሬቶች ጋር እና ከቻይና ጋር በገንዘብ የመኒ ስዋፕ ስምምነቶች ተደርጓል። እነዚህ ሀገሮች የኢትዮጵያን የኢኮኖሚ ሪፎርም እየደገፉ ያሉበት ሁኔታም እንዳለ ይታወቃል። በቀጥታም በተዘዋዋሪም እና በቀደም የብሔራዊ ባንክ ገዢ ማሞ ምህረቱ ከቻይናው ሲጂቲኤን ቴሌቪዥን ጋር ቆይታ አድርገው ነበርና የተለያዩ ሀሳቦችን ያነሱና መጨረሻ ላይ ምን ያስቀምጣሉ? በ2040 እና በ2050 ኢትዮጵያ በአፍሪካ ውስጥ ትልቅ ተጽዕኖ ፈጣሪ የምትሆን ሀገር እንደምትሆን ይጠቁማሉ። ከዛ በተጨማሪ ደግሞ ከናይጄሪያ ቀጥላ በህዝብ ብዛትና በእድገትም ትልቅ ቦታ የምትይዝ ስለሆነ ብዙ ሀገሮች ኢትዮጵያ ላይ ትኩረት ከኢትዮጵያ ጋር መስራት ኢትዮጵያ ላይ ትኩረት ማድረግ የሚፈልጉበት አንደኛው ምክንያት እሱ እንደሆነ ይጠቁማል አንስተዋል። ስለዚህ ምናልባት አሁን ኢራንን የመሳሰሉ ሀገሮች የተባበሩት አረብ ኤሚሬቶችን የመሳሰሉ ሀገሮች ከኢትዮጵያ ጋር በጣም ጠንክረው መስራት የሚፈልጉት ዛሬም ብቻ ሳይሆን ነገንም ታሳቢ ከማድረግ ጋር እንደሆነ ይሰማኛል። ኢትዮጵያ ደግሞ አሁን በቅርብ ጊዜ በጣም ወጣቶች ላይ ነው ብዙ ኢንቨስት የሚደረገው። አሁን የዚህ የ5 ሚሊዮን ኮደርስ ስልጠና የሚባለውም ነገር ነገ ብዙ ፍሬው የሚታይ ይመስለኛል። በተለይ ከዚህ ከአርቲፊሻል ኢንተለጀንስ ከምናምን ጋር በተገናኘም እሱንም ነገ ኤክስፖርት የሚደረግ ነገር ይመስለኛል። ከእውቀት መር ኢኮኖሚን ከመገንባት ጋር በተገናኘ ማለት ነው። ስለዚህ ጠቅለል ሲል ኢትዮጵያ ከብሪክስ ጉባኤም ከብሪክስም ምን አተረፈች የሚለውን ነገር እንመልከትና ወደ ሌሎች ጉዳዮቻችን እንለፍ። ያው ቅድም አልነው ኢትዮጵያ ከብሪክስ ልታገኛቸው የምትችላቸውን ጥቅሞች ይሄ ማለት ኢሚዲየት እንትኖች ትንሽ የምታነሳቸው ነገሮች የዕዳ ስረዛ፣ የኢኮኖሚ ትስስር፣ ብድር ማግኘት እነዚህ ትንሽ የምታነሳቸው ጉዳዮች ናቸው። ግን ኢትዮጵያ እንደ ብሪክስ ባሉ ትልልቅ ብሎኮች ውስጥ ተመርጣ መግባቷ ያለውን ጥቅም ዛሬ ዘርዝረን የምንጨርሰው አይደለም። በሁሉ ነገር በዲፕሎማሲም በኢኮኖሚም እንደገና ደግሞ ብሪክስ አሁን ያለበት ስቴጅ አለ። በየጊዜው በጣም በአጭር ጊዜ በጣም እያደገ የመጣ ስብስብ ነው። ወደፊት ደግሞ እነዚህ የጠየቁ ሀገራት እየተመረጡ ሲገቡ ሌላ አይነት ቅርጽ ሊይዝ የሚችል እና በጊዜ በዚህ ስብስብ ውስጥ ሆኖ አብሮ መጓዝ የሚሰጠው ጥቅም አንድ ሁለት ተብሎ የሚቆጠር ብቻ አይደለምና በጣም ዘርፈ ብዙ ጥቅም ያለው ነገር ነው። በጣም ቅድም ያለው ነገር ነው። ስለዚህ መድገም ነው የሚሆነው። በውስጡም እንግዲህ ጠቅላይ ሚኒስትሩም የተደረገው ጉዞም ውጤታማ ነበር ብሎ መጠቅለል ይቻላል። ተመልካቾች የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እስጢፋኖስ አብራና ስለሺ አጎስ አብረናችሁ ቆያለን። ከመሸጋገሪያ በኋላ ስንመለስ ደግሞ ሌሎች ቀሪ ጉዳዮችን እንመለከታለን። አብራችሁ ቆዩ።
ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን አጀንዳ ፕላስን እየተከታተላችሁ ትገኛላችሁ። አብራችሁን ስለምትቆዩ እናመሰግናለን። ስለዚህ ወደ ከብሪክስ ደግሞ ወደ ምስራቅ አፍሪካና አፍሪካ ቀንድ ቀጠናዎች ላይ እንመለስና ባለፈው ሳምንት በአፍሪካ ቀንድ ላይ ብዙ ነገሮች ተከስቷል። በተለይ ከሶማሊያ ፖለቲካ ጋር በተገናኘ ብዙ ክስተቶች ነበሩ ሶማሊያ ውስጥ። የጠቅላይ ሚኒስትር አብዲ ባሬ ካቢኔያቸውን በትነው እንደገና አዲስ ካቢኔ ያዋቅረዋል። ብዙ የካቢኔ አባላትን አባረዋል። አሁን ደግሞ የፕሬዝዳንቱ ሐሰን ሼክ ደግሞ በተለያዩ የወታደር ያዋጡ የአፍሪካ ሀገራት ጉዞ አድርገው ነበር። በዩጋንዳ፣ ከዛ በብሩንዲ፣ ከዛ በጅቡቲ፣ አሁን ደግሞ በትላንትና ደግሞ በኬንያም ጉዞ አድርገው ነበረ። ከዛ ፊት ከግብጽ ከኤርትራ ከምናምን ጋር የሚለውን ነገር ባለፈው ስናነሳው ነበረ። አንደኛ ምን አዲስ ነገር አለ? ሁለተኛ በጉዟቸውስ ፕሬዝዳንቱ አተረፉ ወይስ ከሰሩ? እኔ ጉዟቸውን በጣም ነው አፕሪሼት ያደረኩት። መጀመሪያም የሚካሄደው ወደ እነዚህ ሀገራት ነበር። አብሯቸው ወደ ቆሰሉ፣ አብሯቸው ወደ ደሙ፣ ሰላማቸውን ሲያስከብሩ ወደ ነበሩ ሀገራት ነው መካሄድ ያለበት እንጂ ኤርትራ 7 ጊዜ 8 ጊዜ መመላለስ አልነበረም ስራ መሆን ያለበት። ስለ ሶማሊያ ሰላም ማስከበር ጉዳይ ለመምከር፣ ስለ ሶማሊያ ሴኩሪቲ ለመምከር፣ ስለ ሶማሊያ አሁን ስላለባት የሚሊተሪ እንትን ለመምከር የሚካሄደው ወደ እነዚህ ሀገራት የኢኮኖሚ ትብብር ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከኤርትራም ጋር ከግብጽም ጋር አውሩ ቢባል ምንም አይደለም። ግን ስለ ሰላም ማስከበር ስታወራ መጀመሪያ ሊመጡላቸው የሚገቡ ቀድመው የነበሩ 30 ዓመታት ከዚያ በላይ ከነሱ ጋር አብረው ከሶማሊያውያን ጋር አብረው ሲሞቱ፣ አብረው ሲወድቁ፣ አብረው ሲነሱ ወደ ነበሩ ሀገራት ጋር ነው መሄድ የነበረባቸው። አሁን ያደረጉት ትክክለኛ ነገር ነው። ወደ እነዚህ ሀገራት ጋር ነው የሄዱት። የቀራቸው ይሄን ማስተካከል ነው። አሁን ኢትዮጵያን መተው ግን አይቻልም። አንደኛ አዋጭ ሀገር ናት። በጸረ ሽብር ትግል ውስጥ በጣም ትልቅ ሚናና አስተዋጽኦ ያላት ሀገር ናት። በተለይ ደግሞ በሶማሊያ ውስጥ አልሸባብን በመታገል ሂደት ውስጥ ትልቅ አስተዋጽኦ የነበራት ሀገር ናት። የጊዜያዊ ትንሽ ያልተስማማንበት ጉዳይ አለ ከሶማሌ መንግስት በእኛ ደስ ያላለው ጉዳይ አለ። በተለይም በዚህ ከሶማሌላንድ ጋር ባደረግነው ስምምነት በዛ ደስ አላለኝም ብለህ የነበረ ታሪክ አትሰርዝም፣ ወደፊትም የሚመጣ መልካም ነገር አትሰርዝም። ይሄኛውን እንትን ለማለት ኩርፊያ ለመግለጽ ተብሎ በእንደዚህ አይነት አይኬድም። ሀገር በኩርፊያ አይመራም። ምንድነው ማድረግ ያለባቸው? ከኢትዮጵያም ጋር መምከር ነው ያለባቸው እንጂ ወደ ኬንያ መሄዳቸው፣ ወደ ጅቡቲ፣ ዩጋንዳ እንደዚህ መሄዳቸው በጣም ትክክለኛ እርምጃ ነው። አተረፉ ወይስ ከሰሩ የምትለው የይስሙላ አይነት ነገር መሰለባቸው። ከመጋረጃ ጀርባ ከመሪዎቹ ጋር ስለተነጋገሩት ጉዳይ እየወጡ ያሉ ሊክ የተደረጉ ያሉ መረጃዎች የሚያሳዩት ሁሉም ሀገራት የሚመክሯቸው ያሉት መጀመሪያ ከኢትዮጵያ ጋር ያለው ነገር ሃንድል ማድረግ አለብህ እያሉ ነው ሲመክሯቸው የነበረው እና የይስሙላ በቃ መጥቻለሁ ለማለት ጨርሰዋል። ማን እንደሚመጣ ማን እንደሚሄድ ምናምን ጨርሰዋል። ሌላ በሰላም ማስከበር ሰበብ ሌላ ፕሮፖዛል አድርገዋል። ግን እነዚህ ሀገራት ጋር ለይስሙላ መሰለባቸው እንጂ ጉዟቸው ጥሩ ነው። በጥሩ ጎን ወስደዋል። ግን እንዳልከው በካምፓላም ከፕሬዚዳንት ሙሴቪኒ ጋር በተወያዩበት ወቅት ኢትዮጵያ የሌለችበት የሰላም ማስከበር ተልዕኮ ውጤታማ ይሆናል ብለው እንደማያስቡ እንደነገሯቸው ተገልጿል። በጅቡቲም ኢስማኤል ኦመር ጊሌ ተመሳሳይ ሀሳብ ሰጥቷቸዋል። ትላንትናም በናይሮቢ በነበራቸውም ቆይታ ፕሬዚዳንቱ ዊሊያም ሩቶ ተመሳሳይ ሀሳብ አንስተውላቸዋል። ብዙም ትኩረት የሰጧቸውም አልመሰለም። እሱን ተከትሎ ወደ ሀገራቸው ከተመለሱ በኋላ ደግሞ የሶማሊያ ውጭ ጉዳይ ሚኒስትር መግለጫ ወጥቷል። ያ መግለጫ ደግሞ በዋናነት የሚያተኩረው በኢትዮጵያ በቀጣዩ ከጥር በኋላ በሚኖረው የሰላም ማስከበር ተልዕኮ ውስጥ ተሳታፊ እንድትሆን አንፈልግም፣ አንፈቅድም የሚል ባለ አንድ ገጽ መግለጫ ወጥቷልና እዛ መግለጫ ላይ ያሉ 3-4 ሀሳቦችን ቢተኮርባቸው ጥሩ መሰለኝ። አንደኛው መግለጫው ላይ ኢትዮጵያ በሰሜን ሶማሊያ ከምትገኘው ሶማሌላንድ ጋር ተፈራርመዋል ብለው አሁንም ሶማሌላንድ ልክ የሶማሊያ አካል እንደሆነች አድርገው ይቆጥራሉና ነች ወይ መሬት ላይ
በ1960 ነፃነቷን አግኝታ ነበረ። ከዛ በኋላ ተዋሃዱ። ከዛ በኋላ በመናቀው ታሪክ ከ1930 ማነው 91 ጀምሮ ላለፉት 30 ምናምን ዓመታት ሶማሌላንድ ነፃ ሀገር ሆና የራሷ ፓስፖርት፣ ገንዘብ ምናምን ከዚህ በፊት ያነሳናቸው ነገሮች ይዛ ቁጭ ብላለች እና ሶማሊያ አሁን ሶማሌላንድ ግዛቴ ብላ መቁጠር ትችላለች ወይ ልልህ ነው። አዎ መሬት ላይ ያለውን እውነት ስታይ እሱን ይነግራሉ። አይ አይነግርም። ባለፈው ዊታችን ማስተናል ሶማሊላንድ ማንም ዓለምም የሚያውቃት የሶማሌ አንድ አካል አድርጎ አይደለም እውቅና የሌላት ነገር ወይም እንደ ዲፋክቶ ወይም እንደ አንድ ራስ ገዝ ራሷን የምታስተዳድር የራሷ ፕሬዚዳንት ያላት የራሷ ምርጫ ያለ ቆንጽላ አላቸው እኮ ብዙ ሀገራት እኮ ተወካዮቻቸውን ይልካሉ። አሁንም እኮ ፓስፖርት አለ፣ የራሷ ፓስፖርት አላት፣ ገንዘብ አላቸው፣ የራሳቸው ገንዘብ አላቸው። አሁን የኔ አካል ነች ለማለት የሚያስችል ሁኔታ ላይ አይደለም ያሉት። ብትሆን ደስ ይለናል። መሆን ቢችሉ ቢስማሙ። እኛ የምንጠቀመው ሁል ጊዜም ቢሆን ከጎረቤቶቻችን ሰላምና አንድነት ቢሆን ደስ ይለናል። ግን ነገሩን ያካረረው እንደሆነ እንጂ ምናልባት ትንሽ የመሆን እድል ካለው ያጨለመው እንደሆነ እንጂ አሁን የሶማሊያ አካሄድ ወደዛ መሄድ አይደለም። ዝም ብሎ ለፕሮፓጋንዳ እንግዲህ መግለጫው ላይ አንደኛው ሀሳብ ይሄ ነው። ሶማሌላንድ ራሷን ችላ እየቀጠለች ያለች ሀገር ነች። በነገራችን ላይ ምርጫም በሚቀጥለው ሳምንት ነው የሚካሄደው። ብዙ ሀገሮች የምርጫ ታዛቢዎችን እየላኩ ነው። ትላንትና እንኳን የአውሮፓ ህብረት፣ የዴንማርክ ምናምን የተባበሩት መንግስታት ልዩ መልእክተኛም በሀርጌሳ ከፕሬዚዳንት ሙሴ ቢሂ ጋር ተወያይተው ነበረ። ስለዚህ ራሷን የኔ ግዛት ነች የምትልበት ግራውንድ ያለ አይመስልም መሬት ላይ ባለው ሁኔታ። ሌላው የሶማሌ ውጭ ጉዳይ ሚኒስቴር መግለጫ ላይ መነሳት ያለበት ነገር በኢትዮጵያ ላይ እምነት የለንም፣ በሚቀጥለው ተልእኮ ውስጥ እንድትሳተፍ ኢትዮጵያን አናምንም የሚል ነገር አንስተዋል። በጣም ደግሞ የገረመኝ የኢትዮጵያ ጦር በሶማሊያ ከተሰማራ በኋላ የአልሸባብ ቁጥር እየጨመረ መጥቷል የሚል መግለጫ አለና ማነው ሐሳብ በውስጡ አለና ምንድን ነው እምልህ እንደው አሁን እንዴት አይነት ስላቅ ነው? እንዴት አይነት ቀልድ ነው? አሁን እንግዲህ ይሄ ሰውዬ ነው በማግስቱ አሁን ድርድር አለ ቱርክ ላይ ድጋሚ ለመሞከር ለማስማማት ኢትዮጵያና ሶማሊያ ለማስማማት ድርድር አለ። ይሄ ሰውዬ ነው አሁን ኢትዮጵያና በሶማሊያ መካከል የተፈጠረውን ነገር ለመፍታት ሶማሊያን ወክሎ የሚሄዱ መጀመሪያ እዚህ ስታብሊሽ የሚያደርገው ሮንግ ናሬሽን እዛ ያለው ነገር እንዳይሳካ ወይም እዛ ያለው ስምምነት ቀድሞ እንቅፋት መፍጠር ብቻ ነው ይሄ መግለጫ ዓላማው። በኢትዮጵያ ላይ እምነት የለንም፣ አልሸባብ መስፋፋት የኢትዮጵያ አስተዋጽኦ አድርጋለች አይነት ክሶች ምልህ ከኤምኦዩ በኋላ ነው የተስፋፋው። አልሸባብ የሚገርም እኮ ነው። ከኤምኦዩ በኋላ ነው ከሶማሊላንድ ጋር ካደረግነው ስምምነት ወደዚህ ነው የባህር በር ለማግኘት ከሶማሊላንድ ጋር ስለተስማማን ነው አልሸባብ የተስፋፋው ወይስ የሁሉ ዓመት የት ነበሩ? የሁሉ ዓመት ለምን አልተባለም? የማይመስል ነገር የሁሉ ዓመት አልተባለም አልነበረም። አሁን ችግሩ አንድ ነው። ይሄን ችግር ዳይሬክትሊ ቴብል ላይ አምጥቶ መወያየት ይቻላል። ኢትዮጵያ በጣም ደጋግማ ይሄን ነገር በውይይት መፍታት እንችላለን የሚል ጥያቄ እያቀረበች ነበር። ፕሬዚዳንቱ አይቻልም እንደዚህ ምናምን ሲሉ ቆይተው አሁን ደግሞ ቱርክ ላይ ተጀምሯል። አሁንም ውይይት ነው መፍትሄው። ውይይት ላይ ደግሞ ቴብል ላይ መቀመጥ ያለበት ዘኦንሊ ችግራቸውን ብቻ ነው። በቃ ለምን ያሉበትን ምክንያት ማብራራት ነው። ኢትዮጵያም ያለችበትን የተስማማችበትን ምክንያት ታቀርባለች። በውይይት ይፈታል ጉዳዩ። ዊን ዊን በሆነ አፕሮች ሊፈታ ይችላል ጉዳይ። ከዛ ውጪ ስም በማጥፋት ሊሆን አይችልም። ዓለም መሳቂያ ነው እንጂ የምትሆነው ደግሞ ማለት ኢትዮጵያን በአልሸባብ ልታማ መሳቂያ ከመሆኑ ውጪ የለም። ለምን መሰለህ መሳቂያ የምትሆነው 2 ኪሎ ሜትር ከቪላ ሶማሊያ 2 ኪሎ ሜትር 3 ኪሎ ሜትር በራስ በነፃ ሁኔታ ማትሄድ ሰውዬ በኢትዮጵያ መከላከያ ሰራዊት ጥበቃ መንግስትን ያቆምክ ሰውዬ ዛሬ ኢትዮጵያን በተቃራኒው መክሰስ አይሆንም። ኦር አልሸባብ ብለው የሚሰይሙት ማንን ነው የሚል ጥያቄ ያስነሳል። ምክንያቱም ኢትዮጵያን እየደገፈ ያለው የሶማሌ ህዝብ ነው። ኢትዮጵያን እየደገፈ ያለው በሶማሊያ የሚገኙ ክልሎች ናቸው። እነዚህን ክልሎችና የሶማሌን ህዝብ አልሸባብ ካላልክ በስተቀር በየት በኩል ነው? ወይም እንደዛ ከሆነ ወይ ክሊር ማድረግ ነው እንጂ
ኢትዮጵያ በዚህ ልትከሰስ አትችልም። ኢትዮጵያ ምን አይነት ስራ እየሰራች እንደሆነ ሰርቲፊኬት የሚሰጣት ወይም ደግሞ ምልክት እንትን መስራቷን የሚያረጋግጥላት የሶማሌ ህዝብ ነው። የሶማሌ ህዝብ ደግሞ አረጋግጧል። በጣም በሰልፍ በተለያዩ የድጋፍ እንትኖች ኦፊሻል በሆኑ መግለጫዎች አረጋግጧል። እኛ ያንን ነው እንደ እንትን የምንወስደው፣ ዓለምም የሚወስደው እንደ እውነት እንትን ያንን ነው። እኚህ ሰውዬ ግን ትንሽ ክልሎቹም ከኢትዮጵያ ጎን መቆማቸው የዚህ ማሳያ ነው። የዚህ ማሳያ ሌላው የመግለጫ ውስጥ በጣም የሚገርመኝ ነገር ኢትዮጵያ ማነች ሶማሊያ በሚቀጥለው የሰላም ማስከበር ተልዕኮ ውስጥ የፈለገችውን ሀገር የመምረጥ መብት አላት እንደ ሀገር። እኛ ከአፍሪካ ህብረት ጋር፣ ከተባበሩት መንግስታት ጋር፣ ከአውሮፓ ህብረት ጋር እንሰራለን፣ ከኢትዮጵያ ጋር ግን አንሰራም የሚል ነገር አንስቷል። ሀገራችን ደግሞ የፈለግነውን ሀገር የማስገባት መብት አለን የሚል መንፈስ ያለው መግለጫ አለው። እዚህ ላይ እንደ አንድ ሉዓላዊ ሀገር ልክ ሊሆኑ ይችላሉ፣ ግን በአንተ ሀገር ውስጥ የኢትዮጵያን ጠላት የማደራጀት በአንተ ሀገር ውስጥ ከኢትዮጵያ ጋር ብሔራዊ ጥቅም ግጭት ያለባቸው ሀገሮችን እዛ ውስጥ ማሰባሰብ ምን ያክል ያስኬዳል? ይሄ ምናልባትም ለኤርትራም ሊሰራ የሚችል ይመስለኛል። ማለት እንደ ሉዓላዊ ሀገር እንደ ሉዓላዊ መንግስት ከማንኛውም ሀገር ጋር የትኛውም ሀገር ዲፕሎማሲያዊ ስራዎችን መስራት መብቱ ነው። ሶማሊያ ምን ነገር ማድረግ ትችላለች። ነገር ግን ደግሞ ኢትዮጵያ የራሷ ብሔራዊ ጥቅሞች አሉ። ኢትዮጵያ ሶማሊያ ውስጥ ጠላት እንዲደራጅ ከኢትዮጵያ በተጻራሪ የቆሙ ኃይሎች ኤርትራ ውስጥም ሶማሊያ ውስጥም እንዲደራጁ ትፈቅዳለች። ይሄ ለኢትዮጵያ ስለሆነ አይደለም። ሌላው ውስጥ ዓለም ይፈቅዳል፣ ማንም አይፈቅድ ገባ እና ይሄን እዚህ መግለጫ ውስጥ እኛ የራሳችንን የፈለግነውን ሀገር መምረጥ እንችላለን ተብሎ ሲገለጽ ምን ማለት ነው ለለህ ነው? እንዳልከው አንድ ሉዓላዊ ሀገር ያሉትን መብቶች በሙሉ ሶማሊያም ኤክሰርሳይዝ ታደርጋለች። ይሄን ደግሞ እናከብራለን እንደ ሀገር እናከብራለን። ከዚህ በፊት ሶማሊያ ከበርካታ ሀገራት ጋር የጦር ስምምነት ፊርማ አድርጋለች። ከአሜሪካ ጀምሮ ብዙ የጦርነት ስምምነት ፊርማዎች አድርጋለች። ኢትዮጵያ ተቃውማም እንዴት ሶማሊያ ታደርጋለች ብላም አታውቅም። ይሄ በመከባበር ላይ ነው የምንኖረው እኛ። የመጀመሪያቸው አይደለም ይሄ። ለምንድን ነው አሁን ኢትዮጵያ ይሄንን በጥርጣሬ ያየችው? ከራሷ ጥቅም አንጻር እንጂ የሶማሊያ መብት ከመጋፋት አይደለም። የግብፅ ኢንቴንሽን ወደ ሶማሊያ መምጣት፣ የኤርትራ ኢንቴንሽን እና የሶማሌ ኢንቴንሽን ነው ኢትዮጵያን ኩዌስችን ማርክ እንድታደርግ የሚያረጋት ማለት ነው። ኢትዮጵያ ጥያቄ ምልክት እንድታነሳ የሚያረጋት የነዚህ ሀገራት ኢንቴንሽን። እነዚህ ሀገራት ኢንቴንሽናቸው ይታወቃል። እኛ አይደለንም። ግቡና አንብቡ። ይህንን ጉዳይ የሚተነትን ማንኛውም አዋቂ ነኝ ባይ ሁሉ በአደባባይ የሚጽፈው ነገር ገብቶ ማየት ነው። የግብፅ ኢንቴንሽን የሶማሊያን ሰላም ማስከበር እንዳልሆነ ግልጽ ነው። ሶማሊያም ታውቃለች፣ ሴጣንም ያውቃል፣ ሁሉም ያውቃል፣ ግብጾችም ያውቃሉ። ፍላጎቷ ኢትዮጵያ መሆኗ ፍላጎቷም ኢትዮጵያ ወደ ሁለቱ ውሃዎች የምታደርገውን ጉዞ ማስቆም እንደሆነ ዓለም ያውቃል፣ ኢትዮጵያም ታውቃለች። ይሄንን እያወቀን እላያችን ላይ የሆነ ነገር ሲደራጅ ቁጭ ብለን እንድናይ የሚያስገድድ ደግሞ ነገር የለም። ኢትዮጵያ የራሷን እርምጃ ትወስዳለች ማለት ነው እና የፈለግነውን ሀገር መጋበዝ እንችላለን ማለት ኢትዮጵያ ላይ አደጋ መጋበዝ እንችላለን። እኛ ምድር ላይ እስከሆነ ድረስ ኢትዮጵያ ላይ አደጋ መጋበዝ እንችላለን ማለት ግን አይችሉም። ይሄ በዓለም ታሪክ እያየን እኮ ነው። ራሳቸውን ለውክልና ጦርነት እኮ አዘጋጅተው ወደ ሀገራቸው የጎተቱ ያመጡ ሀገራት እኮ ዋጋቸውን እያገኙ ነው። ይሄን ማንም የዓለም ሀገር ዝም ብሎ የሚፈቅደው ነገር አይደለም። ስለዚህ ጥንቃቄ ያስፈልጋል። እንደተባለው አልሸባብ እየተጠናከረ መምጣቱን የሚያሳዩ መረጃዎች ደግሞ ጎን ለጎንም እየወጡ ነው። ዛሬ እንኳን በዓለም አቀፉ የዚህ የባህር ደህንነት ተቋም ከሰዓታት በፊት ያወጣው አንድ መረጃ ነበረ። ያም ምንድነው ከሰኔ ጀምሮ የተቀንሶ የነበረው ወይም ደግሞ ቆሞ የነበረው የባህር ላይ ውንብድና በተለይ በዚህ በኤደን ባህረ ሰላጤና በህንድ ውቅያኖስ መግቢያ ቦታ ላይ በከፍተኛ ሁኔታ እየጨመረ እንደመጣና ዛሬም ከሞቃዲሾ ቅርብ ርቀት ላይ ከሚገኝ አካባቢ የተነሱ ወደ 11 የሚሆኑ የባህር ላይ ወንበዴዎች ወደ ህንድ ውቅያኖስ እየሄዱ
መሆኑና ባህር መርከቦችን የማገት ሙከራ ሊያደርጉ ስለሚችሉ ጥንቃቄ እንዲያደርጉ በዛ አካባቢ ለሚተላለፉ የመርከቦች የአውሮፓ ህብረት የባህር ኃይል ማስጠንቀቂያ ልኳል። እንግዲህ ይሄ ወር አሁን የበጋው ማምጣትን ተከትሎ የባህር ላይ አውሎ ንፋሱ ምናምን የባህር እንቅስቃሴ ትንሽ የሚረጋጋበት ሁኔታ ስለሚኖር እሱን ተገን አድርገው በርካታ የባህር ላይ ወንበዴዎች ወደ ህንድ ውቅያኖስ የሚሄዱበት ሁኔታ ይፈጠራል። ይሄ ደግሞ የህንድ ውቅያኖስንም ሆነ የቀይ ባህርን ደህንነት ስጋት ውስጥ የሚጥል ተደርጎ ሊወሰድ የሚችል ይመስለኛል። እሱ ላይ ደግሞ ኢትዮጵያ ደጋግማ ስታነሳ ነበረ። የቀይ ባህር አንደኛው የባህር በር እንድንፈልግ ምክንያት የሆነ ከዚህ ጋር የተገናኘ እንደሆነ ይታወቃል። አሁን የዚህ የቀይ ባህርና የኤደን ባህረ ሰላጤ ጉዳይ ኢትዮጵያን ብቻ አይደለም እያሳሰበ ያለው። ከዚህ በፊት እንዳልነው እስራኤል የራሷ ፍላጎት ኖሯት ወደ ሶማሌላንድ መምጣት ትፈልግ ነበረ። አሁን ደግሞ ሌሎች ሀገራትም ወደ ሶማሌላንድ የመምጣት እቅድ አላቸው ሲባል በቀደም ሰምተናል። እንግዲህ ከሶማሊያ ጉዳይ እንውጣና ወደ ሶማሌላንድ ስንሄድ ደግሞ ይሄ ነው አሁን የሰሞኑን አዲሱ ጉዳይ። እስራኤል ኦልሬዲ መታለች፣ ሌሎች ሀገራትም እየመጡ ነው ስንል ነበር። አው እንግዲህ ኮንፊደንሻል ሶርስም ባይሆን ዜናዎች ላይ የምታነበው ነገር ህንድም ቻይናም ሩሲያም ወደዛ አካባቢ የመምጣት ፍላጎት እንዳላቸው እስራኤልም ደግሞ ቀደም ብላ የመምጣት ፍላጎት እንዳላት ገልጻለች። ይሄ የኢትዮጵያ ጥያቄ ብቻዋን ስትጠይቅ እዛ አካባቢ ብቻዋን ለማድረግ ስትሞክር ከሶማሊላንድ ጋር ስምምነት ለማድረግ ስትሞክር ይነሳ የነበረውን ክርክሮች ሀገር ካልሆነ ሀገር እውቅና ከሌለው ሀገር ጋር እንደዚህ ማድረግ ይቻላል ወይ የሶማሊያን ግዛታዊ አንድነት መንካት ነው እንደዚህ የተባለ በጣም ማለት ለማክሸፍ የሚረዳ ስምምነቱን ለማክሸፍ ይረዳሉ ያሉትን በሙሉ ነገሮች እያነሱ የሚያራግቡ ሰዎችን ትንሽ ተንፈስ የሚያደርግ ነገር ነው። ምክንያቱም ሌሎች ፍላጎት መምጣታቸው ከኢትዮጵያ ፍላጎት ጋር እስካልተጋጨ ድረስ ኢትዮጵያ ሁልጊዜም ቢሆን ያንን የባህር በር የምትፈልገው የራሷን ደህንነት የራሷን ሰላም የራሷን ሴኩሪቲ ለመጠበቅ እንጂ እዛ አካባቢ የምትፈልገው ሌላ ሀገር የላትም ወይም የሆነ ነገር ለማጥቃት ምናምን አይደል። ሌላ ኢንቴንሽን የላት። ኢኮኖሚክና የራሱ የሴኩሪቲ ኢሹ ነው። ስለዚህ ከዛ አንፃር እስራኤል የምትመጣው የራሱ የሴኩሪቲ ኢሹ ስላለባት ተመሳሳይ ነው ፍላጎታችን። ሁላችንም የምንመጣው የሆነ ነገር ፍለጋ ሳይሆን ራሳችን ሴኩሪቲ ለማስጠበቅ እስከሆነ ድረስ የሚናበብ ፍላጎት ይመስለኛል። እነዚህ ፍላጎት ማሳየታቸው ለኢትዮጵያ እንቅስቃሴ መንገድ የሚከፍት ይመስላል። እንዳልከው ደግሞ አሁን እንደዚህ አይነት የባህር ላይ ወንብድና የሚስፋፋበት ጊዜ አሁን ከዚህ በኋላ ያሉት ወራት የባህር ላይ ወንብድና የሚስፋፋበት ጊዜ ነው። እነዚህ የባህር ላይ ወንብድናዎች መስፋፋታቸው ደግሞ በኢትዮጵያ ላይ የበለጠ ስጋት ይፈጥራል። የባህር አክሰስ ከሌለን መርከቦቻችን ምናምን እንደዚህ አይነት ጥቃት እንኳን ቢደርስባቸው እነሱን የምታስጥልበት ሁኔታዎች አይኖሩም። ለማንኛውም እሱ የራሱ ስጋት አለው። ሌላው ቀጠናው ላይ በዚህ ሳምንት የነበረው እንግዲህ ከሶማሌም ከሶማሌላንድም ስንወጣ ደግሞ ከሱዳን ጋር የተገናኘው ጉዳይ ነው። ሱዳንም እንደምናውቀው በሁለቱ ጀነራሎች ፍጥጫ ውስጥ ገብታ የእርስ በርስ ጦርነት ውስጥ ከገባች ኦልሞስት እንግዲህ ወደ ሁለተኛ ዓመት ሊመጣ የተወሰኑ ወራት ብቻ ነው የሚቀሯት። ያው የምታውቀው ነው ጦርነት ብዙ ኮስት ያረጋል። ሱዳናውያን አይተው የማያውቁትን አይነት ዋጋ እየከፈሉ ነው በጦርነቱ የተነሳ የህይወቱን ያጣው ሱዳናዊ ብዛት ይሄ ከዚህ የሚባል እንዳልሆነ ይነገራል። ኦልሞስት ወደ 25 ሚሊዮን የሚሆኑ ሱዳናውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል ተብሎ እየተጠቀሰ ያለበት ሁኔታ ነው። ለተወሰነ ጊዜ በሰላም ለማሸማገል ለማደራደር ተሞክሮ ውጤታማ አልሆነም። በሁለቱ ጀነራሎች ግትር የሆነ አቋም የተነሳ አሁን ደግሞ ጦርነቱ ዳግም የማገርሸት ነገር እያሳየና የሱዳን መከላከያ ሰራዊት በጀነራል አብዱል ፈታህ አልቡርሃን የሚመራው የፈጥኖ ደራሽ ኃይሉን ወይም ደግሞ የሄሜቲ ኃይሎች ላይ በተለይ ካርቱም ውስጥ ትልልቅ ጥቃቶችን እየፈጸመ አንዳንድ ስትራቴጂክ ቦታዎችን ለመያዝ ሙከራ እያደረገ እንደሆነ ሲጠቆም ነበረ። አሁን ሰሞኑን የወጡ መረጃዎች በተለይ ሱዳን ውስጥ ካለው አለመረጋጋት ጀርባም የግብጽ እጅ እንዳለበት በተደጋጋሚ ሲነሳ እንመለከታለን። እንግዲህ
የኢትዮጵያ ቀደም እንዳልከው በብዙ ነገር ላይ ገለልተኛ አቋም ነው ያላት። ጠቅላይ ሚኒስትር አብይም የሁለቱን ጀነራሎች ለማቀራረብ ለማደራደር ኢትዮጵያ በገለልተኛነት ትሰራለች የሚል አቋም ከዚህ በፊት ምክር ቤት ውስጥ ሲያነሱ ሰምተን ነበርና የሱዳን አለመረጋጋት ለኢትዮጵያ አይጠቅም። የሶማሌ እንደማይጠቅመው ሁሉ ማለት ነውና ግብጽ በዚህ ሶማሌ ጋር መታ መፍጠር የምትፈልገው ትርምስ አለ። በዛ ደግሞ ሱዳን ውስጥ ያለውም ሰላም እንዲመጣ አሁን ሁለቱ ጀነራሎች እንዳይቀራረቡ አንደኛው እንቅፋት የሚሆነው የግብጽ ፍላጎት የተለየ መሆን ነው ተብሎ ሲገለጽ ይታያልና ግብጽ እዛስ የምታደርገውን ነገር በትኩረት መከታተል የለብንም ወይ? የግብጽ የሱዳን ውስጥ የምታደርገው ሴራ የሱዳን ውስጥ ፍላጎቷስ ምንድነው የሚል ነገር ኢትዮጵያን ማሰብ ያለብን ይመስለኛል። ያው የግብጽ ፍላጎት ግልጽ ነው። በሱዳን ላይ በኢትዮጵያ ላይ ብቻ ሳይሆን በዚህ በአባይ ተፋሰስ አገራት ላይ ያላት እንትን ግልጽ ነው። ምንድነው የምትፈልገው? እነዚህ ሀገራት በውሃው እንዳያለሙ ብቻ አይደለም ፍላጎት፣ እነዚህ ሀገራት እንዳይለሙም ጭምር ነው፣ ቀና እንዳይሉም ጭምር ነው ፍላጎት። እንዳይለሙ ማድረጊያው አንዱ ስልት ደግሞ ሀገር ውስጥ ያለን ሀገር ውስጥ ቀውስ መፍጠር፣ ከተፈጠረ ደግሞ ቀውሱን ማባባስ፣ ከዛ እንዳይቆም ማድረግ። ከዛ በዚህ አንስቴቢሊቲ ውስጥ ሲሆኑ የመልማት እድል የላቸውም። በነፃነት ማንም ውሃዋን ሳይነካባት በነፃነት መጠቀም ትችላለች። ይሄን ያልኩት ወይም የሞቲቭ ትንተና ምናምን አይደለም። ታስታውስ እንደሆነ በሙርሲ ጊዜ ተሰብስበው ሲያወሩ ላይቭ መሆኑ ሲያውቁ ሊክ ያደረገው ቪዲዮ እንደሚያሳየው ግልጽ የሆነ እንትናቸው ፖሊሲያቸው እንዴት አድርገን እናበጣብጥ ሲሉ ገሌ እንርዳ ሲሉ በስም እየጠሩ የምታየው ውይይት ነው። ይሄ በሁሉም ሀገራት ያላቸው እንትን ነው። አሁን በሱዳን ላይ ያለውን ቀውስ ማባባስ ተስፋ ያደርጋሉ። የሱዳን ውስጥ ያለው ጦርነትና ቀውስ ወደ ኢትዮጵያም የተስፋፋ ኢትዮጵያ አማራ ክልል አካባቢ ያለው ግጭት ከዛ ጋር ሊንክ እንዲያደርግ ከዛ ኢትዮጵያም ደግሞ እንደዚህ አይነት አንስቴቢሊቲ ውስጥ እንድትገባ ተስፋ ያደርጋሉ። እንዴ የሰሜኑ ጦርነት ጊዜ የነበራቸው ሚና እናስታውሳለን። አሁን አማራ ክልል ውስጥም እንዳልከው በተለይ ድንበር አካባቢ ግጭቶች እንዲፈጠሩ ሲያደርጉ የነበረው ነገር እናስታውሳለን። አንቶኖቭ ሁሉ እስከ መላክ ደርሶ ነበር በሰሜኑ ጦርነት ጊዜና ኢትዮጵያንም ሱዳን የመሰለ ቀውስ ውስጥ እንድትገባ ሲሰሩ ነበር አይደል? ሲሰሩ ነበር እና አሁን በግልጽ ሐሚቲ ሲከስ ነበር። ጀነራል ሐምዳን ዳጋሎ ምንድነው ክሱ? የግብጽ አውሮፕላኖች እየደበደቡኝ ነው የሚሉላ ክስ። እንግዲህ በቀጥታ ጦርነት ውስጥ እየተሳተፈች ነው ማለት ነው። በቀጥታ ጦርነት ውስጥ እየተሳተፈች ነው ብቻ ሳይሆን እየደገፈች ነው፣ እያባባሰች ነው። በአንጻሩ ግን ኢትዮጵያ ሁለቱን ጀነራሎች ለማስማማት ከፍተኛ ጥረት ስታደርግ ቆይታለች። ጠቅላይ ሚኒስትር አብይ አህመድ ፖርት ሱዳን ድረስ ሁላ ሄደው በዛ ሁኔታ ውስጥ ሄደው ጀነራል አልቡርሃንን አግኝተዋቸው ነበረ። የኢትዮጵያ ፍላጎት ከሱዳን ሰላም ስለምትጠቀም የኢትዮጵያ ፍላጎት ሱዳን ሰላም እንድትሆን ነው። ይሄንን አጠናክረን የምንቀጥልበት ይመስለኛል። ጠቅላይ ሚኒስትር አብይ አህመድ አጠናክረን የሚቀጥልበት ይመስለኛል። በሆነ መንገድ ሰላም መፈጠር አለበት እንጂ ሱዳን ውስጥ ቀውስ ኖሮ ኢትዮጵያ ውስጥ አብሶሉት ሰላም ሊመጣ አይችልም። እኛ የምንጠቀመው ከሱዳን ሰላም ነው። ስለዚህ ሰላም እንዲመጣ እንመኛለን። እንግዲህ ይበሉ አይበሉ ባላቅም ማህበራዊ ሚዲያ ላይ በተለይ ምሬታቸውን ሲገልጹ ነበረ። ጀነራል ሄሜቲ የፈጥኖ ድራሹ ኃይል መሪ ማለት ነውና በጦርነቱ ጊዜም በኑቢያ ላይ ታስታውሳለህ የግብጽ ወታደሮችን ይዘው በባዶ እግራቸው ነው አስረው የመለሷቸውና አሁንም ሱዳን እንዳትረጋጋ እያደረገች ያለችው ግብጽ ነች። ግብጽ በዚህ ድርጊቷ የምትቀጥል ከሆነ አስዋንን እንመታለው የሚል ዛቻም ዝተዋል ተብሎ ማህበራዊ ሚዲያ ላይ ሲዘዋወር ተመልክቻለሁ። ይበሉ አይበሉኛ ባናረጋግጥም ማለት ነውና እንደው ግብጽ በቃ እዚህ ምዘን በገባችበት እሳት መለኮስ ነው ስራዋ የሚለውን ነገር ያሳያል። ለማንኛውም ተመሳሳይ ቅሬታዎች ከሊቢያም እንደዚሁ ይቀርብባታል። ሊቢያ እንደምናውቀው አሁን ለሁለት ተከፍላ ነው ያለችውና አንደኛውን ወገን ግብጾች እንደሚደግፉ ይነገራል። ኤኒዌይ አሁን ከኢትዮጵያ ጋር በተገናኘ በሱዳን ውስጥ ያለውን ሶማሌ ውስጥ ያለውን እንቅስቃሴ ኢትዮጵያውያን በትኩረት መከታተል አለብን። በዲፕሎማሲውም በምኑም የሚለው ነገር ማሳሪያ ቢሆን ጥሩ ይመስለኛል። ጥሩ ታንክ ዩ። ተመልካቾች ስትከታተሉ የቆያችሁት አጀንዳ ፕላስ ነው።
በአዲስ ዋልታ ቴሌቪዥን እስጢፋኖስ አበራና ስለሺ አጎስ ነበርን አብረናችሁ የቆየነው። አብራችሁን ስለቆያችሁ እናመሰግናለን። በቆይታችን ብዙ ጉዳዮችን ስላነሳን ባነሳናቸው ሀሳቦች ላይ ሀሳቦች ካሏችሁ አስተያየቶች ካሏችሁ ቢጨመር ቢቀነስ የምትሉት ነገር ካለ በዚህ ከስር በምታገኙት የሀሳብ መስጫ ሳጥን ላይ ብታደርጉልን የወደፊት ፕሮግራማችን አካል እናደርጋችኋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ሳምንት ተመልሶ ይመጣል።